ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን ወይም አጫጭር ምንባቦችን በቀላሉ እንዴት አድርገን ነው ማንበብ መጻፍ የምንችለው? ብዙውን ጊዜ ፊደላትን ወይም ሆሄያትን ለይታችሁ ቃላቶችን አገጣጥማችሁ ለማንበብና ለመጻፍ ትቸገራላችሁ። ነገር ግን ቀለል ባለ መንገድ እንዴት አድርገን ነው መጻፍ ያለብን የሚለውን ትምህርት ዛሬ እንመማራለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ከዚህ ጋር እንደምታዩቸው የተለያዩ ሀሳቦች አሉ። አጫጭር አረፍተ ነገሮች ወይም አጫጭር ምንባቦች ናቸው ማለት ነው። ብዙውን ጊዜ አገጣጥመን ለማንበብ ለመጻፍ እንቸገራለን። ነገር ግን በቀላሉ መንገድ ለመጻፍም ሆነ ለማንበብ በመጀመሪያ ደረጃ ምንድነው ፊደላትን ወይም ሆሄያትን መለየት ነው የሚጠበቅብን። ፊደላት የትኛው ቤተሰብ እንደሆኑ፣ ስንተኛ ድምፅ እንደሆኑ፣ ከየትኛው ቤተሰብ እንደመጣ ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ፍቅር ሁሉን ያሸንፋል። እንግዲህ በአንድ ላይ ጠቅለል አድርገን ስናነበው ፍቅር 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 ሁሉን ያሸንፋል ይላል። በአንድ ላይ ፍቅር ሁሉን ያሸንፋል ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ፍቅር ሁሉን ያሸንፋል። እንግዲህ ከዚህ ጋር ይኸው እንደምታያቸው የተለያዩ ፊደላት ናቸው። ከተለያየ ቤተሰብ ነው የመጡት። እነዚህን አገጣጥመን ለማንበብ በቀላሉ ፊደላትን ወይም ሆሄያትን ድምፃቸውን መለየት ነው ማለት ነው። ቀጣይ ደግሞ ተስፋ የነገ ብርሃን ነው። ጠቅለል ስናደርገው ተስፋ የነገ ብርሃን ነው ይላል። ጠቅለል ስናደርገው ተስፋ የነገ ብርሃን ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ተስፋ የነገ ብርሃን ነው። እንግዲህ ከዚህ ጋር እንደምታያቸው እነዚህም የተለያዩ ፊደላት ናቸው። ድምፃቸውንና ስንተኛ ፊደል እንደሆኑ ከለየነ በቀላሉ መንገድ አገጣጥመን በዚህ መልኩ ማንበብ መጻፍ እንችላለን። ተስፋ የነገ ብርሃን ነው። የመጀመሪያው ፍቅር ሁሉን ያሸንፋል። ፍቅር የማያሸንፈው ነገር የለም። ተስፋ የነገ ብርሃን ነው። ይሄ ደግሞ ያው ሁልጊዜም ቢሆን ተስፋ የነገ ብርሃን ነው ማለት ነው። ቀጣይ ደግሞ ምግብ እየሰራሁ ነው። ጠቅለል ስናደርገው ምግብ እየሰራሁ ነው ይላል። ጠቅለል ስናደርገው በአንድ ላይ ምግብ እየሰራሁ ነው ብለን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ዛሬ እንግዳ አለብኝ። ዛሬ እንግዳ አለብኝ። በአንድ ላይ ዛሬ እንግዳ አለብኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ዛሬ እንግዳ አለብኝ። ቀጣይ ደግሞ ቤት እያጸዳሁኝ ነው። በአንድ ላይ ጠቅለል ስናደርገው ቤት እያጸዳሁኝ ነው ይላል። በአንድ ላይ ቤት እያጸዳሁኝ ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቴክስት ማድረግ ብንፈልግም በዚህ መልኩ ቴክስት ማድረግ እንችላለን ማለት ነው በቀላሉ መንገድ። ቀጣይ ደግሞ ስጨርስ
እደውላለሁ። ጠቅለል ስናደርገው ስጨርስ እደውላለሁ ይላል። በአንድ ላይ ስጨርስ እደውላለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ስጨርስ እደውላለሁ ብለን እናነባለን። ቀጣይ ደግሞ መማር ያስከብራል። መማር ያስከብራል። በአንድ ላይ መማር ያስከብራል ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን። እንግዲህ ጠቅለል ስናደርገው ምንድነው ዋናው ዓላማው ሀሳቡ? ፍቅር ሁሉን ያሸንፋል ብለን እናነባለን። ተስፋ የነገ ብርሃን ነው። ምግብ እየሰራሁ ነው። ዛሬ እንግዳ አለብኝ። ቤት እያጸዳሁኝ ነው። ስጨርስ እደውላለሁ። መማር ያስከብራል ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር መልካምነት ለራስ ነው። በአንድ ላይ ጠቅለል ስናደርገው መልካምነት ለራስ ነው ይላል። በአንድ ላይ መልካምነት ለራስ ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። መልካምነት ለራስ ነው። መልካምነት ሁልጊዜም ቢሆን ለራስ ነው። ቀጣይ ደግሞ ጤና ከሁሉም በላይ ነው። ጠቅለል ስናደርገው ጤና ከሁሉም በላይ ነው ይላል። በአንድ ላይ ጤና ከሁሉም በላይ ነው ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን። ጤና ከሁሉም በላይ ነው። ጤና ምንጊዜም ቢሆን ከሁሉም ካለን ነገር የሚበልጥ የህይወት ጉዳይ ነው ማለት ነው። ቀጣይ ደግሞ ቅንነት የህሊና እረፍት ነው። በአንድ ላይ ቅንነት የህሊና እረፍት ነው ይላል። በአንድ ላይ ቅንነት የህሊና እረፍት ነው ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን። ቅንነት የህሊና እረፍት ነው። መልካምነት ወይም ቅንነት ሁልጊዜም ቢሆን ለህሊናችን እረፍት ነው ማለት ነው። ቅንነት የምናደርገው ነገር ሁሌም ቢሆን በቅንነት የምናደርጋቸው ነገሮች ሁሌም ለህሊናችን እረፍት ይሰጡናል ማለት ነው። ቀጣይ ደግሞ ማንበብ ሙሉ ሰው ያደርጋል። በአንድ ላይ ጠቅል ስናደርገው ማንበብ ሙሉ ሰው ያደርጋል። በአንድ ላይ ማንበብ ሙሉ ሰው ያደርጋል ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ማንበብ ሙሉ ሰው ያደርጋል። ማንበብ ሁልጊዜም ቢሆን ሙሉ እንድንሆን ያደርገናል። እንደማንኛውም ማንበብ መጻፍ ከቻልን እኛ ሙሉ ነን ማለት ነው። ማንበብ ሙሉ ሰው ያደርገናል ብለን በቀላሉ ማንበብ መጻፍ እንችላለን። ቀጣይ ደግሞ ፈገግታ የልብ መስታወት ነው። ጠቅለል ስናደርገው ፈገግታ የልብ መስታወት ነው ይላል። በአንድ ላይ ፈገግታ የልብ መስታወት ነው ብለን በቀላሉ ማንበብ መጻፍ እንችላለን። ቀጣይ ደግሞ ጠንክሮ መስራት ያስከብራል። ጠንክሮ መስራት ያስከብራል። በአንድ ላይ ጠንክሮ መስራት
ያስከብራል ብለን በቀላሉ በዚህ መንገድ ማንበብ መጻፍ እንችላለን። ጠንክሮ መስራት ያስከብራል። ቀጣይ ደግሞ ጥንካሬ ለስኬት መሰላል ነው። ጠቅለል ስናደርገው ጥንካሬ ለስኬት መሰላል ነው ይላል። በአንድ ላይ ጥንካሬ ለስኬት መሰላል ነው ብለን በቀላሉ መንገድ እናነባለን እንጽፋለን ማለት ነው። እንግዲህ ጥንካሬ ለስኬት መሰላል ነው። ሁልጊዜም ቢሆን ጠንክረን በርትተን የምናደርገው ነገር ለስኬት መሰላላችን ነው ማለት ነው። እንግዲህ በዛሬው ቆይታችን ይሄንን ይመስላል። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ